ሰላም ሰላም እንዴት ናችሁ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ቻፕተር 5 ኢንፎርማል ፋላሲ ሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ ቪዲዮ የምንሰራላችሁ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ዛሬ የሚሰራበትን ፓወርፖይንት ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ ከኔ ጋር ይሁን። Chapter 5 mainly deals about informal fallacy and we will see what is informal fallacy, what are the type of informal fallacy. So fallacy ማለት በራሱ ምን ማለት እንደሆነ ለይተን የምናይ ይሆናል ማለት ነው። Here is argument part and fallacy. argument ማለት ምንድነው? a group of statement እንደሆነ በቻፕተር 2 ቪዲዮአችን ላይ ሰርተን ነበር። So argument means mainly deals about a group of statement which is composed of premise and conclusion. ሰው አንድ አርጊመንት ጥሩ ነው ለመባል ስትራክቸራሊ ጉድ ፎርም መያዝ አለበት። ጉድ ፎርም ማለት ቫሊድ የሆነ ፎርም ሊኖረው ይገባል። ሁለተኛው ደግሞ ሪሌቫንት አክሰፕተብል እና ሰፊሸንት የሆነ ኤቪደንስ ቤዝድ የሆነ ፕሪሚሲስ ሊኖረው ይገባል። ሶስተኛው ደግሞ ኢፌክቲቭ ሪቡታል ቱ ኦል ሪዘነብል መሆን አለበት ማለት ነው። ሶ እነኚህን ክራይቴሪያዎች የማያሟላ አርጊመንት ባድ አርጊመንት ይባላል ማለት ነው። ወይም እነኚህን ክራይቴሪያዎች ቫዮሌት አድርጎ ከተገኘ ዛት አርጊመንት ቢኬምስ ዋት ፋላሺየስ ይሆናል ማለት ነው። ሶ ከዚህ አንጻር ፋላሲ ማለትን ስናይ ፋላሲ ኢዝ a logical defect or flaw in a reasoning process in an argument. ፋላሲ ማለት በሎጂካል ዲፌክት ነው። በአንድ አርጊመንት ውስጥ የሚፈጠር ሎጂካል ዲፌክት ሲሆን ይሄ ሎጂካል ዲፌክት it is either the form or either from the content of statement. ሰው ከፎርም ወይም ከኮንተንት ኦፍ ስቴትመንት የሚፈጠር ታይፕ ኦፍ ዲፌክት ፋላሲ ይባላል ማለት ነው። ወይም ፋላሲ ማለት ቅድም ጉድ አርጊመንት የሚያሟላቸው ሶስት ክራይቴሪያዎች አሉ። እነኛን ክራይቴሪያዎች ቫዮሌት አድርጎ የተገኘ አርጊመንት ፋላሺየስ ይሆናል ማለት ነው። ሶ ቫዮሌሽን ኦፍ ስታንዳርድ አርጊመንታቲቭ ሩል ኤንድ ክራይቴሪያ is called also fallacy በመባል ይታወቃል። both deductive and inductive argument may contain fallacy. deductive and inductive argument ልዩነታቸውን በቻፕተር 2 ቪዲዮ ላይ ማሁን አለላችሁ። deductive ማለት ፐርሚሱ ትሩ ከሆነ conclusion is mandatory to be true. inductive argument ደግሞ ፐርሚሱ ትሩ ከሆነ conclusion not mandatory አይደለም ግን probably true ሊሆን ይችላል ማለት ነው። ከዚህ የተነሳ probabilistic አርጊመንት በመባል የሚታወቅ ሲሆን deductive ደግሞ necessity አርጊመንት በመባል ይታወቃል ማለት ነው። ሰው ፋላሲም በሁለቱም አርጊመንቶች ውስጥ ኮሚት ልናደርግ እንችላለን። and people may commit an fallacy intentionally or unintentionally. So this is all about the fallacy. Depending on the kind of the defect they contain, fallacy is classified into two: formal fallacy and informal fallacy. ፎርማል ፋላሲ ማለት ታይፕ ኦፍ ፋላሲ ሲሆን የሚፈጠረው ስትራክቸራል ወይም ፎርም ላይ ዲፌክት ሲኖር ነው። ሶ ይሄ ስትራክቸራል ወይም ፎርማል ዲፌክት ፎርማል ፋላሲ ሊያስብለው ይችላል ማለት ነው። ሶ ኢት ፋውንድ ኦንሊ ኢን deductive argument with identifiable form and if the deductive argument have invalid form. deductive argument invalid form ከያዘ ያ አርጊመንት ፎርማል ፋላሲን በውስጡ ይዟል ልንል እንችላለን ማለት ነው። ይህን ፎርማል ፋላሲ እንዲሁ በማየት አይደንቲፋይ ወይም ዲቴክት ልናደርግ እንችላለን። ፎርሙን በማየት ብቻ ወይም የእሱን ስትራክቸር በማየት ብቻ ዲቴክት ልናደርግ እንችላለን ማለት ነው። ኤግዛምፕል ኦል ታይገርስ አር አኒማል፣ ኦል ማማልስ አር አኒማል፣ ዜርፎር ኦል ታይገር አር ማማል ይላል። እዚህ ጋር የተቀመጡ ፐርሚስሶች አሉ። ይሄ እንግዲህ deductive argument ተብሎ የተቀመጠ ግን ኢንቫሊድ የሆነ ፎርም ያለው ታይፕ ኦፍ አርጊመንት ነው። ሶ ኦል ታይገር አር አኒማል ትሩ ነው። ኦል ማማር አር አኒማል ይሄም ትሩ ነው። ዜርፎር ኦል ታይገር አር ማማል ይላል። ሶ ይሄ ምን ይሆናል ማለት ነው? ፎልስ እንዲሆን አድርጎታል ማለት ነው።
የታይገር እና የማማል ቦታ የመቀያየር ችግር ኮንክሉዥን ላይ ፎልስ እንዲሆን አድርጓል ማለት ነው። ኦል ማማል አር ታይገር ብሎ ቢቀየር ምን ይሆናል ማለት ነው? ዘ አፕሮፕሪየት አንሰር ዊል ቢ ቫሊድ ይሆናል ማለት ነው። ቫሊድ ፎርም ስለሌለው ኢንቫሊድ ፎርም ስለያዘ ይሄ የአርጊመንት ፎርማል ፋላሲን በውስጡ ይዟል ማለት ነው። this is all about formal fallacy. The second one is informal fallacy. Informal fallacy is a type of fallacy which occur due to bad content. ይሄ ደግሞ በፎርም ወይም በስትራክቸራል ዲፌክት ሳይሆን በውስጡ በያዘው በኮንተንት ዲፌክት የሚፈጠር አይነት ፋላሲ ኢንፎርማል ፋላሲ በመባል ይታወቃል። This informal fallacy is committed both in deductive and inductive argument and it cannot be identified through inspection of a form. እንዲሁ ዝም ብለን በያዘው ወይም በአቀማመጡ ኢንስፔክት በማድረግ ወይም ዝም ብለን በማየት አይደንቲፋይ ማድረግ የማንችለው ታይፕ ኦፍ ፋላሲ ኢንፎርማል ፋላሲ ነው። it is identified by only analysis of content. ኮንተንቱን አናላይዝ በማድረግ ብቻ አይደንቲፋይ ማድረግ የምንችልበት ታይፕ ኦፍ ፋላሲ ኢንፎርማል ፋላሲ ይባላል ማለት ነው። here is example. All factories are plant. All plant are things that contain chlorophyll. Therefore all factories are things that contain chlorophyll. ሁሉም ፋክተሪዎች ፕላንት ናቸው ማለት ፕላንትስ ማለት በዚህ ሀሳብ ላይ ያለው ፕላንትስ የተባለው ወርድ ሁሉም ፋክተሪዎች መገንባታቸውን ያሳያል። በሁለተኛው ፕሪሚስ ላይ ያለው ፕላንትስ የተባለው ኮንሰፕት ደግሞ ስለ እጽዋቶች የሚያወራልን ሀሳብ ይሆናል ማለት ነው። ስለዚህ በሁለቱ ፐርሚሶች ውስጥ ያለው ፕላንት የተባለው ተመሳሳይ ወርድ ግን የተለያየ ሚኒንግ ከመኖሩ የተነሳ ለዚህ አርጉመንት የሚሰጠው ኮንክሉዥን ሂጸጽ ያለበት ወይም ስህተት ያለበት ሆኖ እናገኛለን ማለት ነው። ይሄ አርጊመንት አሁን ስናይ በምንድን ነው ማለት ነው የተፈጠረው? በኮንተንቱ ነው ማለት ነው። ፕላንት የተባለው የአርጊመንቱ ኮንተንት ስለሆነ ኮንተንት የሚያመጣው ዲፌክት ኢንፎርማል ፋላሲ እንዲሆን አድርጎታል። there is a classification of informal fallacy. There are 5 classes of informal fallacy. The first one is fallacy of relevancy, which deals about the premises is logically relevant to conclusion. The second one is fallacy of weak induction, which is indicate about the premises is not sufficiently evident to support the conclusion. And the third one is fallacy of presumption, which contain assumption which is not supported by evidence. And the fourth one is fallacy of ambiguity. In this fallacy, conclusion drawn from ambiguously worded used words and phrases ይሆናል። አምስተኛው ደግሞ fallacy of grammatical analogy ነው። ይሄ ደግሞ structurally looks good argument ነው በት እንዲሁ bad content ከመያዙ የተነሳ fallacies ይሆናል ማለት ነው። 5 type of informal fallacies አሉ። እነሱን የምናይ ይሆናል ማለት ነው። the first one is fallacy of relevancy. ይህን ሀሳብ ከማየታችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። አሁን በቀጥታ ወደ ቶፒካችን እንመለሳለን። Number 1 is mainly deals about fallacy of relevancy. Fallacy of relevancy deals about premises is logically irrelevant to conclusion. ቅድም እንዳልኩት fallacy of relevancy ማለት ለኮንክሉዥን የሚቀርበው ፐርሚሲስ irrelevant ሲሆን ወይም አስፈላጊ ሳይሆን ሲቀር ሎጂካሊ ስናይ irrelevant ሲሆንና ሳይኮሎጂካሊ ደግሞ relevant ወይም በፐርሚሲስ እና በኮንክሉዥን መካከል ያለው አሶሲዬሽን ኢሞሽናል ወይም ስሜት ቤዝድ የሆነ ሲሆን fallacy of relevancy ኮሚት እናደርጋለን ማለት ነው። this type of fallacy contains 8 subclass 8 ክላሱ ሰብ ክላሶች አሉት በዚህ fallacy ስር ማለት ነው። the first one is appeal to force, the second one is appeal to pity, the third one is appeal to people which contain 3 subclass bandwagon, vanity and snobbery. The fourth one is against the person, the fifth one is accident, the sixth one is trauma fallacy, the seventh one is missing the point እና ስምንተኛው ሬድ ሄሪንግ ተብሎ ለስምንት ይከፈላል ማለት ነው። ይሄ ፋላሲ we will see each one by one የምናይ ይሆናል። the first one is appeal to force or stick fallacy. appeal to force ወይም stick fallacy is a type of fallacy
in which an arguer poses conclusion by employing treat on listener or reader። ይሄ ታይፕ ኦፍ ፋላሲ ስቲክ ፋላሲ ማለት ስቲክ ማለት ስታሰብ ዱላ ነው እና አፒል ቱ ፎርስ ማለት ደግሞ ጉልበት ነው። በጡንቻ እና በዱላ የሚቀርብ ሀሳብ ማለት ነው። አንድ ሰው አርጁየር ሀሳብ ሲያቀርብ ለቀረበው ሀሳብ የሚያቀርብበት ሂደት ወይም ወዩ ትሪት ወይም ዛቻ የተሞላበት ማስፈራሪያ የተሞላበት ከሆነ በዛ ጊዜ ኮሚት የሚደረግ ታይፕ ኦፍ ፋላሲ አፒል ቱ ፎርስ ኦር ስቲክ ፋላሲ በመባል ይታወቃል። ይህ ፋላሲ በውስጡ ፊዚካል ወይም ሳይኮሎጂካል ፋክተሮች አሉ። ፊዚካል ኤክስፕሊሲት ነው፣ ሳይኮሎጂካል ደግሞ ኢምፕሊሲት በመባል ይታወቃል ማለት ነው። ትሪት ኢዝ ሎጂካሊ ኢሪሌቫንት ቱ ኮንክሉዥን። ማስፈራሪያ ወይም ዛቻ ለኮንክሉዥን ኢሪሌቫንት ሆኖ ስናገኘው በዚህ ጊዜ ኮሚት የምናደርገው አፒል ቱ ፎርስ ፋላሲ ይሆናል ማለት ነው። ኤግዛምፕል ስናይ ግልጽ ይሆንላችኋል። The first one, Mr. Kabade, you have accused me of fraud and embezzlement, and you have to drop the charge you feel against me. You have to remember that I am your ex-boss and I will torture both you and your family member if you do not drop your case. Got it ይላል። ሚስተር ከበደ የተባለው ሰውዬ የሆነ ሰው ማለት በሙስናና በፍራውድ ተከሰሰ እና ይህን የከሰሰው ሰው የሆነ ሰው አለ እና ሚስተር ከበደ ምን ይለዋል ማለት ነው ያንን ሰው በሙስና የከሰስከኝን ክስ የማታቆም ከሆነ የፍቅረኛ ቦስ ስለሆንኩኝ ሁለታችሁን ቶርች አደርጋለሁ እና ፋሚሊ ሜምበርህንም ቤተሰቦችንም ቶርች አደርጋለሁ ይህን ኬዝ የማታቆም ብሎ ምን አይነት ሳይኮሎጂካል የሆነ ፎርስ ወይም ትሪት ሲያሳድር እናያለን ማለት ነው። this is the first example. The second example ደግሞ child to play mate እናያለን። Josie in the house is the best show on TV and if you do not believe it, I am going to call my big brother over here and he is going to beat you up ይላል። እዚህ ጋር ህፃናት ከሱ ጋር ከምትጫወት ከህፃን ጋር ሲያወራ ሁለት ልጆች ሲያወሩ እናያለን። አንደኛው ምን ይላል? ጆሲ ኢን ዘ ሃውስ የተባለው ፕሮግራም በቲቪ ላይ በጣም ፌመስ የሆነና ታዋቂ የሆነ ፕሮግራም ነው ይላል። አሪፍ ፕሮግራም ነው ይላል። ከዛ ይህን ሀሳቤን የማትቀበል ከሆነ ትልቁን ወይም ታላቁን ብራዘሬን ልጥራውና መጥቶ ይመታሃል ወይም ይቀፈድዳል ብሎ ሲያስፈራራው እናያለን ማለት ነው። ይሄ ደግሞ ፊዚካል ወይም ኤክስፕሊሲት ፎርስ ወይም ትሪት መሆኑን ያሳየናል። ዲው ቱ ዚስ ታይፕ ኦፍ ፋላሲ ኦር ዚስ ታይፕ ኦፍ አርጊመንት ዊል ቢ fallacious because it improve or it provide the force or stick የሆነ አይዲያን ፕሮቫይድ ስለሚያደርግልን ማለት ነው። this is all about appeal to force fallacy ይሆናል። and the third and the fourth example are listed below። ይሄን ደግሞ እናንተ ማየት ትችላላችሁ። you can check it and you can decide what you know about the appeal to force fallacy። ስለ appeal to force fallacy ምን ያክል እንዳወቃችሁ ራሳችሁን በዚህ መገምገም ትችላላችሁ። ሁለተኛው ደግሞ appeal to pity ነው። appeal to pity is a type of fallacy which is committed when a conclusion is merely by evoking pity in one's audience ይላል። ይሄ appeal to pity ማለት ሀሳብ የሚያቀርብበት ወይም ሁኔታ አንድ አርጁየር ሀሳብ ያቀርባል። የሚያቀርብበት ሁኔታ ደግሞ አሳዛኝ የሆነ ወይም በሚያሳዝን ሁኔታ ለሰሚው በሚያቀርብበት ሁኔታ የሚፈጠር አይነት ፋላሲ ነው ማለት ነው። ለሰሚው አሳዛኝ በሆነ ሁኔታ አቅርቦ የሰማው ሰውየው ደግሞ ያንን ነገር ያለ ኤቪደንስ ወይም ዝም ብሎ ሜርሊ ዝም ብሎ በመቀበል ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ፋላሲ ይሆናል። ኤግዛምፕል The headship position is of in Department of Accounting should be given to Mr. Umar Abdullah because Umar Abdullah has 6 hungry children to feed and his wife desperately need an operation to save her eyesight ይላል። ይህን ሀሳብ ስናይ በአካውንቲንግ ዲፓርትመንት ውስጥ ሄድሼፕ ፖዚሽን አለ። ያ ፖዚሽን ላይ ሚስተር አብዱላ መሾም አለበት። ምክንያቱም ሚስተር አብዱላ 6 ህፃናት ልጆች የተራቡ ልጆች አሉት ገና የሚያድጉ እነሱን መመገብ አለበት። ሚስቱ ደግሞ አይኑን ስላጣች አይኑን ለማሳከምም ብር ያስፈልገዋል። ስለዚህ እዛ ፖዚሽን ላይ ከተቀመጠ ጥሩ ደሞዝ ይከፈልለትና ያንን ነገር ሊያደርግ ይችላል። እና እዚህ ጋር የቀረበው ሀሳብ ምንድነው? በፒቲ የቀረበው ወይም በማሳዘን 6 ልጆች መኖሩና የሱ ሚስት አይኗን የምትታከም መሆኗ ኮንክሉዥን ላይ ተጽዕኖ አመጥቷል ማለት ነው።
ይሄን ነገር 6 ልጅ አለኝ ብሏል። ሚስቴ ደግሞ አይኗ ታውሯል ብሏል። ሰው ይሄን ነገር ያለ ሎጂካል ኤቪደንስ ዝም ብሎ ይሄን በሚያሳዝን ሁኔታ በመናገሩ የተነሳ ሀዘኔታ በሰሚው ላይ በማሳደሩ የተነሳ ኮንክሉዥኑ ሲሰጥ ሄድሺፕ ፖዚሽን ለሱ መሰጠት እንዳለበት ተነግሯል ማለት ነው። ሶ በዚህ ጊዜ ኮሚት የምናደርገው ታይፕ ኦፍ ፋላሲ አፒል ቱ ፒቲ ፋላሲ ይሆናል ማለት ነው። ሁለተኛውን ኤግዛምፕል ለራሳችሁ ማየት ትችላላችሁ። እዚህ ጋር ደግሞ ለየት ያለ ሀሳብ አለ። ሰው አፒል ቱ ፒቲ አንዳንዴ ፋላሲየስ ይሆናል፣ አንዳንዴ ደግሞ ፋላሲየስ የማይሆንበት ኮንዲሽን ይሆናል ማለት ነው። ሰው ኔን ፋላሲየስ የሚሆነው ስለ ኮምፓዥን ካወራለን ኔን ፋላሲየስ ሆኖ እናገኛለን። ኤግዛምፕል ስናይ ለምሳሌ 20 children survive earthquake that kill most people in the village. These children lose their parents, they are out of school and home in the street. Unless we each of us contribute money, their life will be in danger in the coming day. So we should help these children as much as we can ይላል። ሰው እዚህ ጋር የሚያወራልን ሀሳብ ምንድን ነው? 20 ህፃናቶች ወይም 20 ልጆች በእርዝ ምክንያት የተነሳ ቤተሰቦቻቸውን አጥተዋል። ስለዚህ እነኚህ ልጆች ጎዳና ላይ ወጥተዋል። ትምህርት ቤት አይገቡም፣ የሚበላቸው ምግብ የላቸውም እና እነኚህ ልጆች በጣም የሚያሳዝኑ ናቸው እና እኛ ሁላችን መርዳት በምንችለው አቅም ለነሱ ኮንትሪቢዩት ማድረግ አለብን ብሎ እዚህ ጋር ኮንክሉዥን ሲቀመጥ ነን ፋላሲየስ ይሆናል ማለት ነው። ምክንያቱም ይሄ ኮምፓዥን የሚያሳየን ሀሳብ ነው፣ ሪዘነብል የሆነ ሀሳብ ስለሆነ ዲስ ኢዝ ሜይንሊ ዲልስ አባውት ዋት ኔን ፋላሲየስ የሆነ ፒቲንግ አርጊመንትን የሚያሳየን ኤግዛምፕል ይሆናል ማለት ነው። ኦኬ ነምበር 3 ኢዝ ሜይንሊ ዲልስ አባውት አፒል ቱ ፒፕል ፋላሲ ነው። ይህም ፋላሲ በቀጣይ ቪዲዮቻችን የምንሰራላችሁ ይሆናል። ስለዚህ የዛሬ ቪዲዮችንን በዚህ እናበቃለን። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።